ፐርዝ ነው። ተመስገን ነጋሽ ነኝ ከአውስትራሊያ። የሚያውቅ ምን የሚያውቅ የሚኖርለትን የሚያውቅ የሚለምነውን የሚያውቅ የሚያስፈልገውን የሚያውቅ ሰው በብዙ ነገር ውስጥ አይገባም፣ በብዙ ነገር አይጠላለፍም። የሚኖረው ደግሞ ለሚያውቀውና ግልጽ ለሆነ ነገር ነው። የሚፈልገው ነገር ደግሞ አንድና አንድ ነገር ነው። የሚያውቀውን ነገር ነው የሚፈልገው። የሚፈልገውን ነገር በማወቁ በሚገኝበት ጊዜ የፈለገውን ነገር ብቻ ነው የሚያነሳው። ከዚህ የተነሳ በማርቆስ ወንጌል ላይ ምዕራፍ 10 የምናየው የዛ የዓይነ ስውር ታሪክ ይሄንን ነው። ያውቃል፣ ምን እንደሚፈልግ ያውቃል፣ ምን እንደሚጠይቅ ያውቃል፣ ምን እንደሚያስፈልገው በሰዓቱ ብዙ ምርጫዎች እንኳን ቢመጡለት የሚያነሳው የሚያስፈልገውን ነው። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በዚህ ቦታ ላይ በምዕራፍ 10 ስንመለከት እንደውም ገና ሲጀምር አይተን እንደሆነ ኢየሱስም ወደ ኢያሪኮ መጥቶ ከኢያሪኮ ሲወጣ የሚል ነገር እንመለከታለን። የዚህ ሰው ታሪክ ሲጀመር በዚህ አይነት ሁኔታ ውስጥ ነው የጀመረው። ማን? ኢየሱስ ከደቀ መዛሙርቱ ጋር ወደ ኢያሪኮ መጥቶ ደግሞ ከኢያሪኮ ሲወጣ ቁጥር ምዕራፍ 10:46 ላይ ወደ ኢያሪኮ መጡ፣ ከደቀ መዛሙርቱ ከብዙ ሕዝብ ጋር ከኢያሪኮ ሲወጣ። አሁን በመምጣትና በመውጣት ውስጥ ይህ ዓይነ ስውር አንድ ነገር ለማግኘት ቆርጦ የተነሳ ነው የሚመስለው። አይተን እንደሆነ ፕሮግራም ይጀመራል፣ ፕሮግራም ያልቃል። በመካከሉ በመጀመሩና በማለቁ መካከል ብዙ ጊዜ የምናተርፈውን የምንፈልገውን የምንመኘውን ወይ ደግሞ ጌታ እንዲያደርግልን የምንፈልገውን ሳናገኝ ይጀመራል፣ ያልቃል። ኢየሱስ ወደዚህ ቦታ ላይ ሲመጣ ወደ ኢያሪኮ ሲመጣና ሲሄድ ብዙ ሰዎች ነበሩ፣ ብዙ ሰዎችም እየተከተሉት ነበር። በዚህ ቦታ ላይ ግን ይህንን አንድ ሰው ነው የምንመለከተው። ምን ገብቶ ወደዛ ከተማ ወደ ኢያሪኮ ገብቶ ሲወጣ በሱ ሕይወት ውስጥ ትልቅ ነገር የሆነ አንድ ሰው እናያለን። ወገኖቼ ሆይ በትልልቅ ፕሮግራሞች፣ በትልልቅ የእግዚአብሔር መገኘት ውስጥ፣ በትልልቅ እግዚአብሔር በራሱ ሐሳብ ፈቃድ ወደኛ በመጣበት ጊዜ ስንቶቻችን ይሆን እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት በተባለ ጊዜ እግዚአብሔር በሚገኝበት ጊዜ የተጠቀምን፣ እግዚአብሔርን ያገኘን፣ ኢንካውንተር ያደረገን፣ ሕይወታችን ተቀይሮ የቀረበት ስንቶቻችንን? አለበለዚያ ደግሞ ዝም ብሎ የተጀመረ ነገር ያለቀብን፣ በሕይወታችን ሁሌ እየተጀመረ ፕሮግራም ማለቅ የሆነብን ነበርን፣ ግን ምንም የሆነ ነገር የሌለብን። ልክ ያዕቆብ እንዳለ በዛ ቦታ ላይ በተኛ ሰዓት መላእክቶችም በመሰላል ወደ ላይ ሲወጡና ሲወርዱ ያን ነበር። ድንጋይ ተንተርሶ ተኝቶ ነበረ። ግን ሲነቃ የተናገረው ነገር በጣም ይገርማል። በዚህ ለካ ይሄ የእግዚአብሔር ደጅ ነው፣ እኔ ምን አላልኩም አላወቅኩም ነበረ። ሲወጣ መላእክት ሲወጡና ሲወርዱ በሕልሙ አይቷል። ሌሊቱን ሙሉ አይቷል። ግን ምንድን ነበር ያለው? ሲነሳ ነው። የማን? ለካ የእግዚአብሔር ደጅ ነው፣ የእግዚአብሔር መገኘት እዚህ ነበረ ብሎ ያለው ሲነቃ ነው። ወገኖች ሆይ አንዳንድ ጊዜ ስንነቃ እንዳይሆን ጌታ ነበረ፣ በዚህ የሚገርም ጊዜ ነው እያልን ዘመናችን እንዲያልቅ እግዚአብሔር አይፈልግም። በመገኘቱ በህልውናው አብሮ በመሆን በሕይወታችን ውስጥ አንድ ነገር ሊሆን ያስፈልጋል እንጂ ነበረ፣ አይ ዘንድሮ ነበረ፣ ያለፈው ዓመት ይሻል ነበረ፣ ድሮ ቀረ እያልን እንድንኖር አይደለም። ያዕቆብ ነበረ፣ ግን እኔ ምን አላልኩም አላወቅኩም ማለት። እዚህ ቦታ ላይ ስትመለከቱ ይህን ቦታ ላይ በርጤሜዎስ የሚሉት ዓይነ ስውርም ወደ ኢያሪኮ ከደቀ መዛሙርት ጋር መጥቶ ደግሞ ከኢያሪኮ ሲወጣ በሱ ሕይወት ውስጥ የተፈጠረ አንድ ነገር አለ። ምክንያቱም የሚጠይቀውን የሚያውቅ ዓይኑ ነው እንጂ የታወረው፣ ማየት ነው እንጂ የተሳነው፣ አእምሮ ብሩህ ነው። ምክንያቱም የሚጠይቀውንና የሚያስፈልገውን የሚያውቅ ሰው ስለሆነ። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ በዚህ ቦታ ላይ ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦ ሳለስ ጥሩት። እግዚአብሔር ርቆ ነው አይደለም፣ እግዚአብሔር አይገኝም አይደለም። ግን በዚህ የእግዚአብሔር መገኘት እግዚአብሔር በዘመናት መካከል ይሰራል፣ ሁል ጊዜም ይሰራል።
እግዚአብሔር ደግሞ ጊዜና ሰዓትና ወቅት አለው። ምን የፈለገውን ሐሳቡንና ፈቃዱን የሚያደርግበት በዛ እግዚአብሔር በሚገኝበት በሐሳቡ በፈቃዱ እንድንገኝ እግዚአብሔር ይርዳል። ክብር ለኢየሱስ ይሁን። ስለዚህ ይሄንን ሰው ስትመለከቱ ምዕራፍ 10 ላይ 46 ላይ የመገኘቱን ወይ ደግሞ ኢየሱስ በዛ መካከል የመሄዱን ወይ ደግሞ ኢየሱስ ወደዛ ከተማ መጥቶ መውጣቱ ለሱ ዋና የሆነ ጉዳይ ነው። ስለዚህ እንቅስቃሴ ይሰማ ነበረ። አይነ ስውር ነው። ብዙ ሰዎች እኮ እያጋፉትም እየሄዱ ነው፣ ከፊቱም እየቀደሙ ነው፣ ከኋላም እየቀደሙ ነው። ብዙ ሰዎች አሉ። በጆሮ እየሰማ ምን ያደርግ ነበር? እንቅስቃሴ ይመለከታል። ምንድን ነው የሚለው? ማን ነው የሚያልፈው? ሃሌሉያ! አያችሁ፣ ዛሬ የሚያልፈው ማን ነው? ዛሬ ፕሮግራሙ ምንድን ነው? ዛሬ ማን በዚህ በኩል እየሄደ ነው? ምንድነው መንፈሳዊ አየር ላይ ያለው እግዚአብሔር እያደረገ ያለው በአሁኑ ሰዓት ምን እየሆነ ነው? ምን እየተከናወነ ነው? ስለዚህ ጥያቄ ይጠይቃል። ምንድነው? ማን ነው የሚያልፈው? እንቅስቃሴው ምንድነው? በምዕራፍ 10 ቁጥር 47 ላይ የናዝሬቱ ኢየሱስ እንደሆነ በሰማ ጊዜ፣ ክብር ለኢየሱስ ክርስቶስ ይሁን። አያችሁ፣ አሁን ብዙ ነገሮች አልፈዋል፣ ብዙ ነገሮች መጥተው ሄደዋል። አሁን ግን ይህ ሰው እንቅስቃሴ ሰምቷል። ምን አይነት እንቅስቃሴ? የህዝብ ምናልባት ብዙ ህዝብ እንቅስቃሴ፣ የንግግር ሰምቷል፣ መራመድ ሰምቷል፣ መሄድ ሰምቷል፣ ጫጫታውን ይሰማል። ስለዚህ ምንድነው የሆነው ወገኖች? ወይ እግዚአብሔር አሁን መለኮታዊውን ወይ ደግሞ እግዚአብሔር የሚያደርገውን የምንረዳበትን ጸጋ ይስጠን። ምን እየሆነ ነው? ምን እየተደረገ ነው? እግዚአብሔር ምን ሊያደርግ ፈልጓል? ስለዚህ ይሰማ ነበረ። ምን ያዳምጥ ነበረ። ከዛ በላይ ደግሞ ማን እንደሆነ ባወቀ ጊዜ፣ ስለዚህ የናዝሬቱ ኢየሱስ ነው ባሉት ጊዜ በታላቅ ደስታ፣ በታላቅ ሐሴት፣ በታላቅ ጉጉት ከዚህ በኋላ ለመቀመጥ እንኳን ጊዜ ሳይፈጅ ምንድን ነበረ? የናዝሬቱ ኢየሱስ መሆኑን በተረዳ ጊዜ ምን የዳዊት ልጅ ሆይ ማረኝ። ሃሌሉያ! የሚፈልገውን የሚያውቅ ሰው የሚጮህበትን ቦታ ያውቀዋል፣ ወይ ደግሞ ማንን እንደሚጠይቅ ያውቃል። የሚጠየቅበትን ቦታ ጭምር ያውቃል። ክብር ለኢየሱስ ክርስቶስ ይሁን። ዝም ብሎ አይደለም የሚጮኸው። ዝም ብሎ አይደለም መንገደኛውን የሚጠይቅ። ዝም ብሎ ድምፅ ሰምቶ ብቻ አይሮጥም። አሁን እንደምናየው በዘመናችን እዚህ ጋም ድምፅ ሲሰማ እዛ ጋም ድምፅ ሲሰማ እዚህ ጋም ድምፅ ሲሰማ አይደለም። ማን ነው ይሄ? ማን እየሄደ ነው? ማን እየተንቀሳቀሰ ነው? ማን እያለፈ ነው? እሱ ነው የሚያንቀሳቅሰው። ወገኖች፣ በዘመናት መካከል የሚያንቀሳቅሰን የጌታ ጉዳይ ብቻ ይሁን። በዘመናት መካከል ልባችንን፣ ነፍሳችንን፣ ራሳችንን ሰጥተን የምንራመደው ለሱ ብቻ ይሁን። አያችሁ፣ ግርግር በሆነ መጠን በግርግር ውስጥ ሁሉ እየተነሳን እየተቀመጥን እየተነሳን እየተቀመጥን በኋላ በክርስትና ሕይወታችን በብዙ መታወቅ፣ በብዙ ረፍት ማጣት፣ በብዙ መበዝበዝ፣ በብዙ መዘረፍ ውስጥ ሆነን በእግዚአብሔር ላይ ኮምፕሌን እንዳናደርግ፣ በጌታ ላይ ኮምፕሌን እንዳናደርግ ግርግሩን ማዳመጥ ይሆንልን። ዛሬ በጣም ግርግር ያለበት ዘመን ነው። ለመለየት እንኳን ማን ነው ብሎ የሚጠይቅ ሳይሆን ግርግሩን ተከትሎ ብቻ የሚሮጥበት ዘመን ነው። ብቻ የሆነ ድምፅ ይሰማ፣ ብቻ መዝሙር ይሁን፣ ብቻ ስብከት ይሁን፣ ብቻ ይሁን መሮጥ ነው። ምን ድምፅ ነው የሚያስፈልገው? ግርግር ነው የሚያስፈልገው? ጩኸት ነው የሚያስፈልገው? ወገኖቼ እንደሱ አይደለም። ማን ነው የሚያልፈው? ማን ነው የሚገኘው? በማን ስም ነው ይሄን የሆነ ነገር? ሃሌሉያ! ማን ነው? እንጠይቅ። መጠየቅ ጥሩ ነው። ግርግሩ ሁሉ የጌታ አይደለም። ጩኸት ሁሉ የጌታ አይደለም። ድምፅ ሁሉ ከእግዚአብሔር አይደለም። ስለዚህ ማን ነው ይሄ ሰው? አያችሁ፣ ለመነሳትም ለመሮጥም ግርግሩ የማን ነው ብሎ ነው የጠየቀኝ። የናዝሬቱ ኢየሱስ እያለፈ ነው። ሃሌሉያ! እሱ ከሆነ ነው ከዛ በኋላ እንቅስቃሴ የሚጀምረው። ወገኖቼ፣ እርግጠኛ ሲሆን መንቀሳቀስ እንጀምር። እርግጠኛ ስንሆን ሕይወታችንን፣ ነፍሳችንን ሰጥተን እንሩጥ። እርግጠኛ ስንሆን የምንጠይቀውን የሚያደርግ ስለሆነ፣ የምንጠይቀውን የምንሆን ስለሆነ፣ የምንጠይቀውን የሚከለክለን ስላልሆነ፣ የምንጠይቀው የሚጠየቅም ጌታ ስለሆነ፣ የሚችል ጌታም ስለሆነ ብንነሳ አናፍርም። ሃሌሉያ! ስለዚህ ማን ነው? እንግዲያውስ ደቀ መዛሙርቱ ዝም እንዲል ገሰጹ። ከጨለማ ጋር ኑር። አያችሁ፣
ብዙ ጊዜ በዚህ መንፈስ ስትነሱ እሱን ብቻ ብላችሁ ስትነሱ ቁጭ በሉ ልትባሉ ትችላላችሁ። ብዙ ነገር በየግርግሩ ከተገኛችሁ ችግር የለም። ዓለም እሱን ስለምትፈልግ በየግርግሩ በሁሉም ቦታ ላይ የምትገኙ ከሆነ ችግር የለም። እሱን ብቻ ብላችሁ ስትነሱ ግን ቁጭ በሉ ትባላላችሁ። ማንን እስከሆነ ኢየሱስን ብቻ፣ ሰይጣን በማይፈልገው ሥጋ በማይፈልገው ዓለም በማይፈልገው ኢየሱስ ብቻ ብላችሁ ስትነሱ ነው። ስለዚህ ደቀ መዛሙርቱ ቁጭ በል፣ ዝም በል፣ አትጩ፣ ድምፅ አታሰማ። ለለውጣችን ለሆነ ነገር እንጮኻለን። ለሕይወት ለሆነ ነገር እንጮኻለን። ከጨለማ ለመውጣት መጮህ አለበት። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ አብዝቶ ይጮህ ጀመር። ከሚያስቆሟችሁ በላይ ጩኸታችሁ ይውጣ። ማንጋ ወደ ጌታ በመቼ በሚገኝበት ጊዜ የእግዚአብሔርን መገኘት የሚከለክሉ እግዚአብሔርን መገኘት መካከል ጣልቃ የሚገቡ በእግዚአብሔር መገኘት ላይ እንዳንገኝ የሚከላከሉትን ከዛ በላይ የምንጮህበትን ጉልበትና ጸጋ እግዚአብሔር ይስጠን። ሃሌሉያ! ከዛ በላይ የሚጮህ ድምፅ፣ ከዛ በላይ የሚወጣ ወደ ጌታ ጆሮ የሚገባ ግርግሩን የሚያስቆም ጸጥታ የሚያመጣ ኃይለኛ ድምፅ በኢየሱስም ከኛ ይውጣ። ሃሌሉያ! ለለውጣችን የሚሆን ቦታ ለመቀየሪያ የሚሆን ሕይወት ለመቀየሪያ የሚሆን መንገድ ለመቀየሪያ የሚሆን ኃይለኛ ድምፅ፣ መለኮታዊ የሆነ ድምፅ ከኛ ይውጣ። ክብር ለኢየሱስ ይሁን። ስለዚህ ደቀ መዛሙርቱ ገሰጹ። ዝም ንበል፣ አላቆምም፣ ይጮሃል። ምክንያቱም ይሄንን ሊያሳልፉ አይፈልግም። ወገኖች አንዳንድ ጊዜ ያሳለፍናቸውን ጊዜያቶች በዓመታት አንመልሳቸውም። አንዳንድ ጊዜ በይሉኝታ ያጣናቸውን ነገሮችን በዓመታት አንመልሳቸውም። አንዳንድ ጊዜ ለሰው ብለን ያለፍናቸውንና ያሳለፍናቸውን ነገሮችን እናምጣ ብንል የማይገኙ ናቸው። ኤሳው ብኩርናውን በእንባ እንኳን ተግቶ ቢፈልግ አላገኛትም። ፔሬድ በቃ አለፈ። ምክንያቱስ ያቃለላት ነገር በዛች ጊዜ እቺ ብኩርናዬ ለምንድናት? እኔ ራሴ ርቦኛል፣ ልሞት ነኝ፣ አያስፈልገኝም። ስለዚህ ምስሩን አምጣ፣ ብኩርናውን ውሰድ። በኋላ ሲቆጨውስ በእንባ እንኳን ተግቶ ቢፈልገው አላገኘውም። ወገኖች አንዳንድ ጊዜ ቁጭ ብለን የወረወርነው ነገር ሮጠን አናገኘውም። ቁጭ ብለን የወረወረውን ነገር ቆመን ተንጠራርተን አናወርደውም። ቁጭ ብለን አንዳንድ ጊዜ የረከሰብን ነገር ሮጠን የማናገኝበት ጊዜ ይመጣል። ቢኬርፉል፣ በጣም ልንጠነቀቅ ይገባል መንፈሳዊ ነገር ላይ። ጌታ ስሙ ለዘላለም የተባረከ። ስለዚህ በብዙ አቅጣጫ ሊከለክሉ ሲሉ ነው ይሄንን ሰዓት አላሳልፈውም። የሚከፈለውን ነገር ከፍሎ ይጮሃል። የዳዊት ልጅ ይጮሃል። ሃሌሉያ! ኢየሱስ ቁጥር 49 ላይ እንደዚህ አለ። ምን አለ? ጥሩት አለ። ክብር ለኢየሱስ ክርስቶስ። አያችሁ፣ ገባ። ወደ ጌታ ጆሮ ድምፁ ደረሰ። ከምኑ? ከግርግሩ አልፎ ድምፁ ደረሰ። ዋው! አሁን ከግርግር የሚያልፍ ድምፅ ነው የሚያስፈልገው። ከጫጫታው የሚያልፍ ድምፅ ነው የሚያስፈልገው። አያችሁ፣ አሁን ግርግሩ ይሄኛው መልስ አለው፣ ያኛው መልስ አለው፣ ይሄም ጥያቄ አለው፣ ያም ጥያቄ አለው፣ ይሄኛው ሁሉም ተመሳሳይ የሆነበት ጊዜ የሚያልፍ ድምፅ፣ ሃሌሉያ፣ ጌታ ጋር የሚደርስ ድምፅ ሁሉን ትቶ ተነሳ። ምን ሲለው? ጥሩት። ድምፁ ሲመጣ ኢየሱስ ሲቆም ጥሩት ሲል ሁሉን፣ ምናልባት እኮ ይሄ ሰውዬ እውር ነው። ሁሉን ትቶ ሲነሳ ተመልሶ ላያገኝ ይችላል። ሁሉን ትቶ ሲነሳ ጥሎት ከሄደው ነገር በላይ የሚበልጥ ነገር ፊቱ እንዳለ ያውቃል። ማን ስለሆነ? ኢየሱስ ስለሆነ፣ የናዝሬቱ ኢየሱስ ስለሆነ አያስፈልገውም ይሄ ሲመለስ ምናልባት። ስለዚህ ብድግ ብሎ ሮጦ ሄዷል። ስለዚህ ያን ጊዜ ምን ሆነ? አይዞ ተነሳ፣ ይጠራሃል። ሉቃስ አያችሁ፣ ጌታ ከኛ ጋር ሲሆን የሚቃወሙ ሁሉ አይዞ ይጠራሃል፣ ተነሳ ይላል። አያችሁ፣ አለበለዚያስ ተስፋ የምንቆርጥ የምናዳምጣቸው ዲስከሬጅ የምንሆን ሆፕለስ የምንሆን ከሆነ ያስቀምጡናል፣ እንቀመጣለን። ስለዚህ አብዝተን በጮህን ጊዜ ጌታ ጋር ስንደርስ በሱ ስንደመጥ እሱ ሲጠራን ደቀ መዛሙርቱም አብረው ምን ይላሉ? አይዞ ይላሉ። ወገኖቼ ስትነሱ አይዞ የማይላችሁ የለም። ስትቆሙ አይዞ የማይላችሁ የለም። ወገኖቼ ብቻ መቆም በማን? በጌታ መቆም ብቻ መቆም በማን? በሱና በህልውና መቆም ብቻ መቆም አለ። እሱም ብቻ ይዞ መቆም፣ ሌላው ይጨመራል። ሌላውን ተውት።
ያን ጊዜ ከሱ ጋር መቆማችንን ሲያይ ተስፋ ይቆርጣል። ከማን ጋር? ከሱ ጋር ብቻ እንቁም። ስለዚህ ጥሩት በተባለ ጊዜ ምን አለው? አይዞ ተነሳ ይጠራሃል ብለው ጠሩት። ክብር ለኢየሱስ ክርስቶስ ይሁን። ምን ያሉት ሰዎች? ቁጭ በል ያሉት ሰዎች። ምን ያሉ ሰዎች? ዝም በል ያሉ ሰዎች። ምን ያሉ ሰዎች? አትረብሽ ያሉ ሰዎች። ምን ያሉ ሰዎች? አሁን ሰዓቱ አይደለም ያሉ ሰዎች። ምን ያሉ ሰዎች? ለመጸለይ እንኳን ፍላጎት የሌላቸው ሰዎች። ምን ያሉ ሰዎች? ፕሮግራሙ ላይ እንዲገባ እንኳን ያልፈለጉ ሰዎች አሁን ጌታ ሲገኝ ና አይዞ ይጠራል። ወገኖች ሆይ የምትጠሩበት ጊዜ ከእግዚአብሔር ጋር የመገናኘታችሁ ሚስጥር ነው እንጂ ሰዎች ስለወደዱን ስላቀፉን የሚሆን ነገር አይደለም። በእኛ ላይ የሚሆነው በጌታና በጌታ የሆነ ነገር ብቻ ነው። ኮምፕሌኑን አቁመን ከሰው ጋር ማገናኘት አቁመን ከእግዚአብሔር ጋር የሆነ ነገር ብቻና ብቻ እንዲሆንልን እግዚአብሔር ይላል። አይናችንም፣ ሁልውናችንም፣ ጉልበታችንም፣ አቅማችንም፣ ማንነታችንም እሱ ላይ ብቻ ይሁን። ክብር ለኢየሱስ ክርስቶስ። ስለዚህ ወደ እሱ ሲመጣ ምንድን ያደርገው? አምጡት አላለ? መጣ በፊቱ። ምንድነው? እሱም እየዘለለ ተነሳ፣ ልብሱን ጥሎ ወደ ኢየሱስ መጣ። እየዘለለ ሃሌሉያ፣ ጌታ ይባረክ። ምን እያደረገ? ሰው እኮ ሲደረግለት ማለት ሳይደረግለት እየዘለለ መጣ። በቃ አገኘሁት። ክብር ለኢየሱስ ክርስቶስ ይሁን። አይ እውነተኛ መነካት ወገኖች ሲሆንልን የምናወጣው ድምፅና የምንዘለው ሳይሆንልን ገና ስናገኘው የሚሰማን ስሜትና ዝላይ እሱ እውነተኛ ነው። የኤርትራ ባህር ከተከፈለ በኋላማ ከበሮ ማንሳት ቀላል ነው። ሳይከፈል ከበሮ መምታት ግን እሱ እምነት ይጠይቃል። ሳይከፈል ሃሌሉያ እያዩ ባህሩን ይከፈላል ብሎ ከበሮ መምታት እሱ ትልቅ ነገር ነው። እንደሱ ያድርግልን እግዚአብሔር። ይሄ ሰውዬ እኮ ዘለለ፣ ሳያይ ዘለለ፣ አይኑ ሳይበላ ዘለለ፣ ገና ምን ትፈልጋለህ ሳይባል ዘለለ። ክብር ለኢየሱስ ክርስቶስ ይሁን። እንዲህ ያድርገን እግዚአብሔር። ነገሮች ከመከናወናቸውና ከመሆናቸው በፊት በጌታ መዝለል ይሁንን። ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ እንደተባለ ገና እንሂድ ሲባል ደስ አለኝ። ሳስበው ደስ አለኝ። እግዚአብሔርን አሰብኩት ደስ አለኝ። ገና ስናስበው እሱ ይሁንልን። ስለዚህ ዘለለ፣ ልብሱን ጥሎ ወደ ኢየሱስ መጣ። ሃሌሉያ። ከዛስ ኢየሱስ መልሶ ምን አለ? ምን አደርግልህ ዘንድ ትወዳለህ? አያቱ የሚጠይቀውን የሚያውቅ ሰው ነው ያገኘው። አሁን እኮ ምንም ችግር የለው። ያ ቃል አይነ ስውር ነው። የሚያስፈልገው ነገር አይኑን ማብራት ነው። ግን ራሱ ምንድን ነው የሚፈልገው? እዛ መንገድ ላይ ተቀምጦ በትንንሽና በፍርፋሪ መኖር ያስደስተዋል? አሁን እሱ ሳንቲም ቢሰጠው ሄዶ መቀመጡ ያስደስተዋል? ግን ምንድን ነው የሚፈልገው? ለዘላለም መለወጥ ነው የሚፈልገው። ቦታውን መልቀቅ ነው የሚፈልገው። ሕይወቱ እንዲቀየር ነው የሚፈልገው። ከሰው ሸክምና ከሰው ምሪት መውጣት ነው የሚፈልገው። ጸልዩልኝ 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 እያለ መኖር ነው ወይስ አሁን አይኑ በርቶ ለሰው መጸለይ ነው የሚፈልገው? ሃሌሉያ። አይደል? ከሰው ትከሻ መውረድ ይፈልጋል ወይስ በሰው ትከሻ መኖር ይፈልጋል? በአገልጋዮች ትከሻ መኖር ይፈልጋል ወይስ ራሱ እንዳገልጋይ መኖር ይፈልጋል? አይቱ ሁሉ ጊዜ ተራምማን እየተባለ መኖር ይፈልጋል ወይንስ እኔ በእግዚአብሔር ሙሉ ሰው ነኝ ብሎ እግዚአብሔር በሰጠው ጸጋ መገለጥ ይፈልጋል? እንዲህ ነው እኮ የሚጠይቀን እግዚአብሔር ዛሬ። ስለዚህ ይህን ሰውዬ ስትመለከቱ ምን ላደርግልህ ሲለው መምህር ሆይ አይ ዘንድ ሃሌሉያ። እኔ ማየት ነው የምፈልገው። ብር አይደለም፣ ወርቅ አይደለም፣ ዛሬ ተገኝቶ የሚጠፋ ነገር አይደለም። አንተን ልጠይቅህ የሚገባኝ ነገርን አውቃለሁ። የሚጠየቀውን አግኝቻለሁ። የምጠይቀውን አውቃለሁ። ማንም ሊያደርግልኝ ይህንን አይችልም፣ ግን አንተ ታደርጋለህ። መምህር ሆይ አይ ዘንድ እፈልጋለሁ። ጌታ ይባረክ። በእውነት የሚጠየቀውን አግኝተን ሲጠየቅ ደግሞ ማድረግ የሚችለውን አግኝተን እኛ ደግሞ የምንጠይቀው በትክክል ተረድተን መገናኘት እኮ እሱ መባረክ ነው። ክብር ለኢየሱስ። ብዙ ነገር እኮ ያስፈልግ ይሆናል። ምን ትፈልጋለህ ለተባለ ሰው ብዙ ነገር ነው ወደ አይምሮ የሚመጣው። ይሄ ይሆን እንዴ? ያ ይሆን እንዴ? እንደው አንዳንድ ጊዜ ጌታ አጠገባችን ምንድን ነው የምትፈልገው ቢል ረጅም ሰዓት ልንወስድ እንችላለን። በቃ አጭርና ግልጽ ነገር አይዘን በቃ የምንፈልገውን እግዚአብሔር ያሳውቀን፣ ይግለጥልን መንፈስ ቅዱስ። አይዘን ምን ከዚህ በኋላ ማንም የማይሰጠውን ጥያቄ ተሸክሟል። ምን ማንም ብርሃን መስጠት አይችልም።
እሱ እኔ የዓለም ብርሃን ነኝ ያለው በጨለማ ላለነው ብርሃን የሰጠ ለዚህ ለዓይነ ስውር ደግሞ ዛሬ ሊያበራለት ፍጥረታዊ ዓይኑን አብርቶ ከዚህ በኋላ ደግሞ በጨለማ ያሉትን መንፈሳዊ ዓይናቸው የታወረውን ደግሞ ሊያበራ የመጣው የእግዚአብሔር ልጅ ኢየሱስ እዚህ ቦታ ላይ የምጠይቀው ጥያቄ ምን አደርግልህ ዘንድ ትፈልጋለህ? አይ ዘንድ እንደ ሰው ሆን ዘንድ በሰው ሸክም መኖር አልፈልግም። ቦታዬን መቀየር እፈልጋለሁ። ለማኝ ሆኜ ምልክት እያደረጉኝ እንድኖር አልፈልግም። መለወጥ እፈልጋለሁ። በእውነት ጌታን ካገኘነው የህይወት ለውጥ ይሆንልን። ጌታን ካገኘነው በእውነት አካባቢ መለወጥ ይሆንልን። ጌታን ካገኘነው ከመዝሙርም ከስብከትም ከመንፈሳዊ ቋንቋዎች በላይ የህይወታችን ቋንቋ በኃይል የሚሰማበት ዘመን ይሆንልን። አሜን ነው። ክብር ለኢየሱስ። ስለዚህ ሁለተኛ ሁሉ ነገር ካለው ጌታ ሁሉ ነገር እኮ አለው፣ ግን የሚፈልገውን የጠየቀ ኢየሱስ ሁሉን ማድረግ የሚችለው ጌታ ተገኝቶ ብዙ ነገር መጠየቅ ሲችል ሁሉን ከሚችለው ጌታ የሚያስፈልገውን ጠየቀ። ታዲያ አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ያለው እኮ ጳውሎስ የምትፈልጉትን ቢለን ስለምንጠፋ ነው እኮ። ግን ምኑን ነው ያለው? የሚያስፈልጋችሁን። እኛ አሁን የምንፈልገው አይደለም የሚያስፈልገን፣ የሚያስፈልገን ነው የሚያስፈልገን። ክብር ለኢየሱስ። ከጌታም ዘንድ የሚያስፈልገን ብቻ ይሁንልን። የምንፈልገው አንዳንዱ የሚጠቅመን ሳይሆን የሚያጎለንም ጭምር ነው። ስለዚህ እዚህ ቦታ ላይ የሚያስፈልገውን ያውቃል። የሚያስፈልገው ምንድን ነው? አይኑ ማየት ብርሃን ነው የሚያስፈልገው። ብር አይደለም፣ ወርቅ አይደለም፣ ሌላ ነገር አይደለም። ይሄውና የከለከሉኝ ሰዎችን ዋጋቸውን ስጥልኝ ብሎ እኮ ዞር ብሎ እኮ ማለት ይችል ነበር። ከዛ ሁሉ በፊት ቆይ አንድ የልንገርህ ጌታ፣ እነዚህ ሰዎች እኮ አንተ ባጠራኝ ኖሮ እንዲያርገውኝ ነበረ፣ ገስጸውኝ ነበረ ብሎ እኮ መናገር ይችላል። ኖ ዌይ፣ ከሰው ጋር አያገናኘው። ዛሬም እግዚአብሔር ጋር መጣና እንደው ጠላቶችን ያሳየኝ፣ እንደዚህ ያሳየኝ፣ ኖ እንዲህ እንድንል እግዚአብሔር አልጠራም። የሚያደርጉትን አያውቁምና ይቅር በላቸው። አሁን እኔ ግን ወደ ጉዳይ አይዘን። እግዚአብሔር ከሰው ጋር ያለንን ነገር እሱን እንድንተው ጸጋ ይብዛልን። ጉዳያችንን ሰብሰብ አድርገን ከጌታ ጋር ብቻ እንድናደርግ እግዚአብሔር ይርዳል። ምንን የሚያስፈልገን ላይ ብቻ እንድንገኝ እግዚአብሔር ይርዳል። ከዛ ደግሞ ይችላል ብሎ ራሱ ማለት የሚጠይቀውን ነገር በእምነት ነው የጠየቀ። አያችሁ፣ አይን ማብራት እኮ ከዛ በፊትም ያልተሰማልን፣ ግን ይሄ መሲህ አይኔን ያበራዋል የምጠይቀውን ነገር ያደርጋል ብሎ ማለቱ ኢትስ ሚራክል ነው። ማመኑ ራሱ እኮ ሚራክል ነው። አሁን እኮ እኛ ማታውን ስንተኛ ነገ እንደሚነጋ እርግጠኞች ነን። ተነስተን ጠዋት ግን ለመኖር ጌታን ታምኖ ለመኖር በጣም እንቸገራለን። በጣም በብዙ ችግርና በብዙ ስቃይ ውስጥ ዛሬ ያኖረኛል፣ ባነጋው ቀን ውስጥ ያኖረኛል ብለን እኮ የምንሰጋ ሰዎች ነን። ማታ ስንተኛ ግን እንደሚያነጋ ያመንን ሰዎች፣ ስንኖር ደግሞ እንደሚያኖረን እንድናምን ጸጋ ይብዛልን። እኖራለሁ በጌታ ተማምኜ። ሃሌሉያ፣ ክብር ለኢየሱስ። ይሄ ሰውዬ ይሰጠኛል ምን? አይኔን ምን? ብርሃን። ስለዚህ የሚጠይቀውን በእምነት ይጠይቀዋል። ክብር ለኢየሱስ ክርስቶስ። መሲሁ ሲመጣ ሊያደርግ ከሚችለው ነገሮች ሁሉ ይሄው ነው እኮ። አንካሶች ይዘላሉ፣ ዕውሮች አይናቸው ይበራል፣ ለታሰሩት መፈታት፣ ለተጠቁት ነፃ መውጣት የመጣው ጌታ ለዚህም ሰው ደረሰለት። ክብር ለኢየሱስ። ሕይወቱን ፈጽሞ የሚቀይር ነገር ጠየቀ። በመጨረሻ ስፍራውንና ሰፈሩን የሚያስቀይረው ነገር ጠየቀ። ስለዚህ ከዛ በኋላ ሰዎች እዛ ቦታ ላይ ኢያሪኮ መጥተው ያን በርጤሜዎስ አይነ ስውሩን ቢፈልጉት ለዘላለም ከዛ ስፍራና ከዛ ቦታ ላይ የለም። ምክንያቱ ሲሉ ወደ ኢያሪኮ ሲገባና ከኢያሪኮ ሲወጣ በዛ መካከል ውስጥ አንድ ሰው የሚጠይቀውን የሚያውቅ ሰው የሚጠይቀውን ጌታ አግኝቶ ለዘላለም አይኑ ተፈውሶ ተነስቶ ሄዷል። ሰፈር ቀይሯል። እዛ ቦታ ላይ አይገኝም። አይነ ስውሩ ጋር እንገናኝ፣ እዛ ቦታ ጋር እንገናኝ የሚባለው የለም፣ ታሪክ ሆኖ ቀርቷል። ምክንያቱ ሲባል ጌታ ደርሶለታል። ዋው! ስለዚህ ወገኖች እላለሁኝ እኔ የምንጠይቀውን እንድናቅ እግዚአብሔር ይርዳል። የምንጠይቀውን የምናቅ በመገኘቱና በህልውናው ደግሞ ፈጽሞ ኢንካውንተር ለውጥ በሕይወታችን እንዲሆን እግዚአብሔር ይርዳል። ክብር ለኢየሱስ ክርስቶስ ይሁን። ወደ ኢያሪኮ ሲገባና ከኢያሪኮ ሲወጣ በሱ ሕይወት ውስጥ ትልቅ ነገር ከሆነ
በእኔና በእናንተማ ሁል ጊዜ በእግዚአብሔር መገኘትና ህልውና ውስጥ ያለን ሰዎችማ በሕይወታችን ውስጥ የሚያስፈልገንን ነገር የሚያደርግ ጌታ እሱ በክርስቶስ ኢየሱስ እንደ ባለጠግነቱ መጠን በነገር ሁሉ መለኮታዊ ጣልቃ ገብነት በሕይወታችን ያድርግልን። የሚጠይቀውን ያውቃል። የምንጠይቀውን እንድናቅ እግዚአብሔር ይርዳል። አሜን።